ውስጥ የሚቀሰቀስ ቁጣ ነው ብላችሁ አስቡት። አንተ ደግሞ ክፈተው ውስጥ ይኸውላችሁ፣ ይሄ ከገነፈለ በኋላ ነው የተረጋጋው። ይሄ ስስ አይከፈትለት ውስጡ ያለው መገንፈል ክፋት ነው የሰራው። ቁጣ እንደዚህ ነው። እናንተ ውስጥ ያለው ንዴት ምላሽ እንድትሰጡ የሚፈልገው ኃይል ከከፈታችሁለት እናንተንም ሰፈራችሁንም ያጠፋል። ይሄኛው ነው ብዙ ሰውን እያጠፋ ገደል እየከተተ ያለው። አብዛኛው ሰው የሆነን ሰው ሲያይ ሁል ጊዜ የሚቆጣበት ሪዝን ምንድነው ካላችሁ፣ ውስጥ የደበቀው ስለዛ ሰው ይቅርታ ያላረከው ነገር ነው። የቁጣ ትልቁ ክፋቱ ምንድነው ካላችሁ፣ ፊዚካል ሪስፖንስ አለ። ዛሬ ማስተምራችሁ የቁጣ መንፈስ ወይም የንዴት መንፈስ ስለሚል ነው ማስተምራችሁ። መጽሐፍ ቅዱሳችሁን ከያዛችሁ ምሳሌ 14:29 ለትዕግስተኛ ሰው ብዙ ማስተዋል አለው። ብዙ ማስተዋል አለው የሚለው መጽሐፍ ቅዱስ ትዕግስተኛ ሰው ስትታገሱ ትዕግስታችሁ ውስጥ ወይ ታያላችሁ ነው እንጂ የሚታገስ ሰው ወዲያው ማስተዋል አለው አይነት አይደለም። ትዕግስታችሁ ግን ኦብዘርቭ እንድታረጉ ያደርጋችኋል ሲቹዌሽንን ነው የሚለው። ቁጡ ሰው ግን ይላል ስንፍናውን ከፍ ከፍ ያደርጋል። ቁጡ ሰው በምንም ተአምር ነገሮችን አድሚት አያረግም። ቁጡ ሰው ነገሩን በቁጣው ይሸፍናል ነው እያላችሁ ያለው ባይብል። እሺ ያዕቆብ 1:19 እና 20 እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ፣ ያዕቆብ ነው ይሄን የሚላችሁ፣ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ፣ ያ ማለት ለምትሰሙት ነገር ቅድሚያ ስጡ ነው። ካልሞናችሁ ነገሮችን አንደርስታንድ አድርጉ ነው። ይሄ የማን ባህሪ ነው ካላችሁ፣ ኢሳይያስ ላይ ሲናገር ኢሳይያስ 11 መጽሐፍ ቅዱስ ጌታ ኢየሱስን ሲጠቅስ እዛ ቦታ ላይ አይኑ እንዳየች አይፈርድም ይላቸዋል። ያ ማለት ነገሮችን ኦብዘርቭ ያደርጋል ነው። ስለዚህ ብሌሲንግ ያለበት ሰው አንዱ የእግዚአብሔር መንፈስ ሊድ የሚያደርገው ሰው ለመስማት ነው የሚፈጥነው፣ ለመናገር አይደለም ይላል። ከዛ ደግሞ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራም። ምን ማለት መሰላችሁ? ሰው አትቆጡ አይደለም መጽሐፍ ቅዱስ የሚለው፣ ግን የናንተ የቁጣ ሪስፖንስ፣ የናንተ ቁጣ፣ የናንተ ምላሽ እግዚአብሔር አልፎ እንዳይሰራ ያደርገዋል ነው። ለምን እንደሆነ ነግራቸዋለሁ። አብዛኞቻችን እንቆጣለን፣ እኔም በጣም እቆጣለሁ። ግን ስንቆጣ ለነገሮች ያለን ምላሽ፣ ነገሮችን የምንመልስበት ነገር ነው ማተር የሚያደርገው። ቁጣ ሁለት አይነት ነው፣ መንፈሳዊና ስጋዊ ይባል ቁጣ አለ። መንፈሳዊ ደግሞ ሁለት ሶርስ አለው። አንደኛው የእግዚአብሔር፣ አንደኛው ደግሞ ከአጋንንት የሆነ። ከአጋንንት የሆነ ቁጣ ሲፈልቅ፣ ለምሳሌ የቁጣ መንፈስ ወይ ደግሞ አጋንንት በጣም ሲቆጣ ሰዎች ላይ የሰዎችን ላይፍ፣ የሰዎችን ህይወት፣ የሰዎችን ማንኛውንም ነገር አታክ አድርጎ ያበላሻል አይደለ? ለምሳሌ ከዚህ በፊት ብያቸዋለሁ፣ እናንተ ላይ የተላከ መሳሪያ ቤተሰባችሁ ላይ የተላከ ይመለስ ብዬ ስናገር የመንፈስ ዓለምን አሰራር ስለሚገባኝ፣ በመንፈስ ዓለም ላይ ሰው እንዲሞት፣ ሰው እንዲጠፋ ሲደገምበት፣ ሲሟረትበት የተደገመው ድግምት ያ መንፈሳዊ ዓለም ላይ ስለተለቀቀ ያን ሰው አታክ ለማድረግ ይሄዳል። ኦልሬዲ ትእዛዝ ነው ይወጥ። ለምሳሌ ምን አይነት ትእዛዝ ካላችሁ፣ ዓለም ላይ ጦርነት ላይ ምን ይባላል? አሁን ጦርነት ስለሆነ ብዙዎቻችሁ ስለ ጦርነት እየሰማችሁ ነው። እና ጦርነት ላይ አይታችሁ ከሆነ የሚሳኤሉን ወይ ደግሞ የእንትኑን እንጫነዋለን እንትን እናደርጓለን ይላሉ አይደል? ሰምታችሁ ታውቃላችሁ? ወደ አንድ ሀገር የሚላክ ሚሳኤል ካለ ተጫኑት ማለት መመለስ አይችሉም። ያ ማለት ያቺ በተን ፕሬስ ተደርጋ ወጣች ማለት ታርጌቱን እንኳን መንገድ ላይ ቢስት የወደቀበትን ቦታ ያጠፋል። የገባችሁ ነው? መንፈስ ዓለም ላይ ዊች ክራፍት ሲሰራ፣ እናንተ ህይወት ላይ መጥፎ ነገር ሲሰራ የጨለማ ዓለም የሚልካቸው እንትኖች ሳይሰሩ ወይ ሳያጠፉ መመለስ አይፈልጉም። ስለዚህ ብዙ ጊዜ ወደ ላኪው ይመለስ ስል የተላከበትን ሰው እንኳን ፕሮቴክት ብታረጉ ኦልሬዲ የወጣ ትእዛዝ ስለሆነ ሌላን አታክ ያደርጋል። ስለዚህ ሌላ አታክ ከሚደረግ ወደ ላኪው ይመለስ የምንለው ለዛ ወደ ላኪው ይመለስ። እናንተ ላይ የተነገረ የተሟረተ ሁሉ ይመለስ። እስቲ አሜን በሉ። ወደዛ ወደ ጠንቋዮቹ ይመለስ። ቁጣ ስላለ ሪፊውዝ ብታረጉም ያ ቁጣ አታክ ያደርግ። ለምሳሌ እኔ ድሮ ሰዎች ስንቶቻቸው ይሄ ታሪክ እንደምታውቁ አላውቅም፣ በጥፊ መንፈስ ያጣመማቸው ሰዎች አውቃለሁ። ምን ይባላል? መጋኛ ይባላል አይደል? መጋኛ አጣመመኝ ይባላል። ምን ሆነ ነው? ተጣሞ ይነሳል እና ንዴታቸው ነው ሪስፖንድ የሚያደርግ። ልክ እንደዛ አንደኛው ከእግዚአብሔር ነው ያልኳችሁ ደግሞ ሆሊ አንገር ይባላል። ለምሳሌ ይሄ ቅዱስ ቁጣ የሚባለው
ምን አይነት ቅዱስ ቁጣ ካላችሁ፣ ለምሳሌ ሆሊ ስፒሪት ምን ያረጋችኋል? ወይ የጸለያችሁ ወይ ጊዜ ከሱ ጋር እየወሰዳችሁ ባለበት ቦታ ላይ እናንተ ላይ የሚሰራ አታክ፣ እናንተ ላይ የሚላኩትን ነገሮች ይነግራቸዋል። የዛን ጊዜ ስፒሪታችሁ እንዲቆጣ ያደርጋል። ስፒሪታችሁ እንዲቆጣ የሚያደርገው ስፒሪታችሁ ውስጥ ያስቀመጠው ኃይል ስላለ ለዛ ነገር መልስ እንድሰጡ። ለምሳሌ ብዙ ጊዜ አስተውላችሁ ከሆነ አላውቅም፣ ልክ አጋንንትን ተቃውሙ ሲባል ሁሉም ሰው ይቆጣል። ከየት ነው ቁጣ የሚመጣላችሁ? ለምሳሌ ፕሮፌቲክ ነገር ላስተምራችሁ፣ እንደዚህ አንደርስታንዲንግ ስለሆነ ማለት ነው። ለምሳሌ አሁን እኔ በልሳኖቻችሁ ጸልዩ ስል ሰው በልሳኑ ሲጸልይ የሚጸልይበት የልሳን ቶን ስለምን እንደሚጸልይ ያውቃል። ልሳኑን መተርጎም ሁለተኛ ነው፣ ተውት። እሱ በምን ቶን እንደሚጸልይ ያየው ስለምን እንደሚጸልይ ያውቃል። ለምሳሌ ሰዎችን ያቸው ልሳን ነው እየተናገሩ ያለው የመንፈስ ቅዱስ ኒድ ስለሆነ መንፈስ ቅዱስ ምሪት ስለሆነ ስፒሪቹዋል ጦርነት ውስጥ መንፈሳዊ ውጊያ ውስጥ ከሆኑ በልሳናቸው ሰውነታቸው ሁሉ እንትን ያደርጋል። አይታችኋል? እጃቸው ይንቀሳቀሳል። ያ ጦርነት እየተዋጉ ነው። እዚህ ያስታውቃል የምታወጡትም እንትን ማለት አንዱ ይሄ ነው። ሌላው ፍለሽ ነው ቁጣ ያልኳቸው፣ የስጋ ነው ያልኳቸው። ይሄኛው ነው ብዙ ሰውን እያጠፋ ገደል እየከተተ ያለ። መጽሐፍ ቅዱስ የሰው ቁጣ የእግዚአብሔርን ጽድቅ አይገልጥም ሲላችሁ፣ ሰው ሲቆጣ ስጋው እንዲመልስ ነው የሚያደርገው። ምክንያቱም የሰው ቁጣ ውስጥ ሁል ጊዜ ሪስፖንድ ከሌለ አይበርድም ቁጣ። አንዳንድ ሰው አይታችኋል፣ ኔቸሩ አይደለም፣ ቁጣውን ግን ሃንድል ማድረግ ስለሚያቅተው፣ ቁጣውን መቆጣጠር ስለሚያቅተው የሆነ ጥፋት ካጠፋ በኋላ ይጸጸታል። ከኔ ጋር ናችሁ? በጣም ካጠፋ በኋላ እድሜ ልኩ አብዛኛው ሰው ብትጠይቁ የሚጸጸትበት ጥፋት ያን ጊዜ እንደዚህ አድርጌ ቢሆን። መንፈስ ቅዱስ ይሄን ነገር እየተናገረኝ ባለፈው አንድ ሰው ከኔ ጋር ነበርና ወይኔ አንድ ሰው ሞቶ ነውና ሁሌ ከነከነኛል እሱን ሰው እየባሰብኩ ቁጥር። ለምን ይቅርታ ሳልለው ሞተ። ገብቷችኋል አይደል? አንድ ጊዜ ያደረገው ነገር ልጁ ላይ ሰውየው ቆይቷል እኮ ከሞተ 4 ዓመት አልፎታል። ጭንቅላቱ ይወቅሷል። ለምን? በሰዓቱ ትክክል የመሰለው ነገር ጥፋት ነው የጎተተው። የቁጣን መንፈስ የቁጣን ስፒሪት ኮንትሮል ስለማድረግ ማወራችሁ ሪዝን ለምንድን ነው ካላችሁ፣ ሰይጣን በሰው ልጆች ሁሉ ህይወት ውስጥ ነጋቸውን ለማበላሸት የሚጠቀምበት ትልቁ መሳሪያ እሱ። ሰምታችሁኛል? ሰይጣን በምንም ተአምር ነጋችሁን አክሰስ ማድረግ አይችልም። በሆኑ ነገሮች ግን አክሰስ ማድረግ ይችላል። ከኔ ጋር ናችሁ? በምንም ተአምር ነጋችሁ ውስጥ አይገባም። ምክንያቱም መጽሐፍ ቅዱስ ነገ በእግዚአብሔር እጅ ነው ስለሚል ነገን እንዲያይ ነገን አክሰስ እንዲያደርግ አልተሰጠውም። ከሁኔታችሁ ግን ነጋችሁን ያውቃል። ማንነታችሁ ውስጥ ጥሪያችሁ ስለሚታወቅ፣ ስለዚህ ነጋችሁ ውስጥ ገብቶ ማጥፋት ስለሚችል ዛሬ በሚሰራው ነገር ነው ፊውቸራችሁ የሚያበላሽ። አደገኛ ዌፐን ነው ለአጋንንት ቁጣ። አደገኛ ዌፐን ነው ፊውቸራችሁን ዲስትሮይ ለማድረግ። የቁጣ ትልቁ ክፋቱ ምንድነው ካላችሁ፣ ፊዚካል ሪስፖንስ አለ። ከኔ ጋር ናችሁ? የሚቀመጥ ፊዚካል ሪስፖንስ አለ። ለምሳሌ ይኸውላችሁ ፊዚካል ምላሽ ካላቸው ነገሮች አንዱ ቁጣ ነው። ትልቁ ሌላኛው ደግሞ መጽሐፍ ቅዱስ ስለ ዝሙት ኃጢአት የሚያወራው ሰው ዝሙት ሲሰራ በገዛ ስጋው ላይ ኃጢአትን ይሰራል ነው አይደል የሚለው። መንፈሳዊ ዓለም ላይ ብቻ አይደለም፣ ስጋ ሪስፖንድ የሚያደርገው ጥፋት ይቀመጣል። ወይ በሽታ ከሆነ ወይ ነገን ብዙ ነገር ቁጭ ያደርግላል ነው በገዛ ስጋው የሚለው። ለዛ ከኔ ጋር ናችሁ? የቁጣ መንፈስ ይመታ በኢየሱስ። ለዛ ነው ይወላችሁ አትናደዱ አይልም መጽሐፍ ቅዱስ፣ አትቆጡ አይልም መጽሐፍ ቅዱስ። ስለ ቁጣ ግን ሲያወራ ምን ይላል? በቁጣችሁ መካከል ፀሐይ አይግባ ይላል አይደለ? ተቆጡ ግን ኃጢአትን አታድርጉ ይላል። በቁጣችሁም ፀሐይ አይግባ ይላል። ያ ማለት ቁጣ የሚያመጣውን ኃጢአት ገፋፍተ ሪስፖንድ አታርግለት። ከኔ ጋር ናችሁ? ምክንያቱም ቁጣ በስጋ ምላሽ ስለሚፈልግ ያንን አታደርግለት፣ ኃጢአት ያሰራሃል። ለዛ ነው ተቆጡ ግን ኃጢአትን አትስሩ ይላል። በቁጣችሁ መካከል ፀሐይ አይግባ የሚለው ደግሞ አታሳድርም። ተቆጣ አይደል? ተናገር፣ ተንፍሰ እረፍ። አብዛኛው ሰው የሆነን ሰው ሲያይ ሁል ጊዜ የሚቆጣበት ሪዝን ምንድን ነው ካላችሁ፣ ትልቁ ኪ መንፈስ ቅዱስ ነው ይሄን የተናገረ። ለምሳሌ የሆነን ሰው ስታይ ሁል ጊዜ ቁጣ የሚልህ ከሆነ ውስጥ የደበቀው ስለዛ ሰው ይቅርታ ያላረከው ነገር፣ ሁል ጊዜ ይቅርታ ያላረክበት ውስጥ ማውጣት የማይፈልገው የሆነ ነገር አለ። ስለዚህ ትንሿም ነገር ትሪገር ታደርጋለህ። ስለዚህ እንደዚህ አይነትን ነገር መምጣት ከፈለጋችሁ ያን የተደበቀውን ነገር አይ ፎርጌት ማለት አለባችሁ። ይቅር ብያለሁ አጥፍቻለሁ ማለት አለባችሁ። ምክንያቱም የሆነ ነገር ይጠብቃል። ያ ነገር ምላሽ እስክትሰጡ እናንተን እስኪያጠፋ ይጠብቃቸዋል። መጥፎ ነው ቁጣ ትልቅ ጥፋት ይሰራል። አትመልሱትም። ካደረጋችሁት በኋላ አትመልሱትም። ትንሽ መረጋጋት ነገራቸውን የሚያስተካክሉላቸው ብዙ ሰዎች በዛች አለመረጋጋት ብዙ ጥፋት ሰርተዋል። እስከ ዛሬ ህይወታቸው ውስጥ ጠባሳ ሆኖ የተቀመጠ ምን
ምንድነው? አንዳንዴ ሰው እንደዚህ ሲል ሰምታችሁ ታውቃላችሁ? ምን ነው ወደ ኋላ ሄጄ ባስተካከልኩት ይሄንን ነገር ሰምታችሁ ታውቃላችሁ? ሰይጣን ሁል ጊዜ ፊውቸራችሁን አታክ ለማድረግ የሚጠቀምበት መሳሪያ ይሄ ስለሆነ ጌታን በማወቄ ጌታ ትልቁ ከህይወቴ የሰበረልኝ ነገር፣ ትልቁ ከህይወቴ ነቅሎ ያወጣልኝ ነገር ይሄንን ቂም፣ ቁጣ የሚባለውን ነገር ስቲል አሁንም ብዙ የሚወጣል። ከኔ ጋር ናችሁ? ይሄንን ነገር ነው ብሬክ እያደረገልኝ የመጣው በህይወቴ። ጌታ እንዳገለግለው ሲጠራኝ የመጀመሪያ ያደረገው ነገር የኔን እልህ ነው የመጣው። የኔን እልህ የመጣው እልህን አውጥቶ ነው የሚመስላችሁ? እልህን በሚያስጨርስ ነገር እየተፈታተነ እግዚአብሔርን የሆነ ነገር እንዲሰራባችሁ ስታደርጉ በከበዳችሁ ነገር ነው የሚፈትናችሁ። ምክንያቱም ያን ነገር አሸንፋችሁ እንድትቆሙ ስለሚፈልግ። ብዙ ጊዜ ይቅርታ ሲባል ለጥፋታችሁ እናንተ ናችሁ እንጂ ምላሽ የማትሰጡት እግዚአብሔር አይሰጥም ማለት አይደለም። እንዳትሳሳቱ። የከበረው ከፍ ያለው መልስ የእግዚአብሔር ስለሆነ ነው እናንተ ዝም በሉ ይላል። ኔቨር ለእግዚአብሔር ብሎ ዝም ብሎ የከሰረ ሰው አይቻላል። እግዚአብሔር ሲመልስለት ያው ደስ የሚለኝን ነገር ልንገራችሁ። ባሎችና ሚስቶች የተለያየ ሀገር ያሉ ማለት ነው። ባሎቻቸው ላይ ሚስቶች ደግሞ ባላቸው ላይ ቺት ያደርጋሉ። በጣም ብዙ አይነት ነገር ያደርጋሉ። ከዛ አንድ ቀን አንደኛዋ ማይሆን አደጋ የሚፈጠርበት ቦታ ቁጭ ብላ ነበርና በቃ የዚህን ቀን አስመልጠኝ፣ እድሜ ጨምርልኝ እንጂ ሁለተኛ አላረግም ማለት ተዋት። ጌታ አልፎ ስንት ጊዜ አልፎ እሷ ረስታው ድጋሜ እንደዛ አይነት እንትን ውስጥ ገባችና የሆኑ የመርከብ ትሪፕ ተብሎ ሰዎች ተሰብስበው አንድ ላይ የሚሄዱበት ጊዜ እሷም ቡክ አድርጋ ሄደች። እዛ መርከብ ላይ ያሉ ማዕበል ተነስቶ ሁሉም ሊሰጥሙ ሆነ። ከዛ ጌታ አድነኝ ስትል አይደለም ሁላችሁንም አንድ ላይ እስከሰበስብ ይህን ቀን እየጠበቅኩ ነበር አላት። ሰብስቦ ነው በመርከቡ ምላሽ የሰጠ። እግዚአብሔር ለእናንተ ያልመለሰ ይመስላል እንጂ መንፈስ ዓለም ስለ ሪስፖንዳችሁ መልስ እየሰጠ ነው። ትልቁ በመንፈስ ዓለም ትልቁ ለቁጣ ትልቁ ቁጣችሁን ኮንትሮል የምታደርጉበት ትልቁ ይሄ ቀላል ይመስላችኋል። ትልቁ ኪ ዝምታ ይባላል። ዝም ማለት ሙሴ ከነዓን እንዳይገባ ያደረገው ቁጣ እንደሆነ ታውቃላችሁ? አስቡ። ህዝብ ይዞ ይወጣ እግዚአብሔር ፊት ለፊት ሲያወራው የነበረው አፍ ለአፍ ሲያወራው የነበረው ሰውዬ ቁጣ ነው የተባለለትን ምድር እንዳይወርስ ያደረገው። ለምን ካላችሁ በተለይ በዚህ በአዲስ ኪዳን ቁጣ ይሰራል። እግዚአብሔር ቁጡን ሰው አይፈልግም። ለምን ካላችሁ ቁጣ ስላችሁ ስለ ነገሮች ስለ ማስተካከል የምትቆጡትን አይደለም፣ ቂም ሆኖ የሚሄድ ቁጣ ነው። ሙሴን ለምን አስቆመው ካላችሁ ሲያየው ካራክተሩ የብሉይ ኪዳን ምልክት ሆኖ እንዲቀር አደረገውና ጃምፕ አደረገ። በቃ አንተ ህግን ነው የምትወክለው ብሎ ማለት ነው። አታልፍም ማለት አፍ ለአፍ ነው የሚያወራው ብሎ የተናገረለት ሙሴ ማለት ነው። ኖ አንተ አትገባም ማለት ሲያየው ከመካከላቸው የኢየሱስን የስሙን ትርጉም የኢየሱስን ካራክተር የያዘ ኢያሱ ይባላል። ይሄ ነው ምህረት የሚያውቅ ይሄ ነው ማስገባት ያለበት። ሙሴ ቁጣው ነው። መጽሐፍ ቅዱስ እንደዚህ ይላል፣ ህዝቡ ሁሉ በአንድ ድምፅ ሙሴ ላይ ጨውበት። ዘሁልቁ ላይ ነው በአንድ ላይ ተነሱበት። ምንድነው ልታጠፋን ነው እንደ ምድረ በዳ ያመጣኸው? እዛ ይሻለን ነበር። የፈለግነው ፍሩትም አለ፣ የፈለግነው ምግብም አለ። እዛ ይሻለን ነበር። ምድረ በዳ ልትገለን ነው እንደ ያመጣኸው ሲሉት ሙሴ ተቆጥቷል። እግዚአብሔር ፊት ሄደና ከአሮን ጋር ተደፋ። ከዛ እግዚአብሔር እንደዚህ ያለው ግድ የለም ተነሳ አለውና ሄደ። በትርን ይዘ ውጣ አለው። ምልክቱ ስለሆነ በትሩ እንደዚህ አለው። አለቱ ጋር ሂድና አንድ ጊዜ ተናገር፣ አለቱ ውሃ ይሰጣል፣ ምታው አላለው። ከዛ ያንን ኢንስትራክሽን ሲቀበል ከአሮን ጋር ወጣና ሙሴ ተቆጥቶ ይላል፣ ህዝቡ ላይ ተቆጥቶ ይላል፣ ኑ እናንተ ሰብስቧቸው፣ ይሄው ይሄ አለ ዛሬ ውሃ ይሰጣቸዋል ብሎ የነሱ ቁጣ ውስጥ መግባቱ ከኢንስትራክሽን እንዲወጣ አደረገው። አለቱን በቁጣ 2 ጊዜ መታው ይላል። እግዚአብሔር የዛን ጊዜ ተናዶ ጠራውና አንተም አሮንም አትገቡ ማለት የሚወደውን ሙሴን እኮ ነው። የህዝቡ ምላሽ ሙሴ ውስጥ የቀሰቀሰው ቁጣ ሙሴን እንዳይገባ አደረገው። ምን እንደሚያበላሽ ስለሚያውቅ ማለት ነው። ቁጣ አደገኛ የሰይጣን ቱል ነው ሰውን ለማጥፋት። በእውነት እግዚአብሔር ምስክሬ ነው። ጌታን ማወቅ ሞኝነት ነው እንደ ፈሪነት ነው እንደ አስብሎኛል። ዝም ብዬ አውቃለሁ። የሚያስገርመው ምን እንደሆነ ታውቃላችሁ? ሰዎችን ምን ሊያጠፋቸው እንደሚችል እያወቁ ምን ተንኮላቸው ምን እንደሚያናድዳቸው እያወቁ ዝም እላለሁ እንደ ጅል። ለእነሱ ነው እኔ ጅል የመሰልኩት እንጂ እነሱ ናቸው ጅሎቹ እየተሸወዱ ያሉት። በህይወታችሁ ሞኝ አድርጎ ለሚያያችሁ ሰው ዝምታችሁ ፓወር ነው። ዝምታ አደገኛ ዌፐን ነው መንፈስ ዓለም። ለዛ ነው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? መጽሐፍ ቅዱስ እኮ ነው የሚለው ከተማን ከሚገዛ ራሱን የሚገዛ ይበልጣል ይላቸው። ከጠቅላይ ሚኒስትር ከተማን ከሚያስተዳድር ጠቅላይ ሚኒስትር ራሱን የሚገዛ አንድ ግለሰብ ይበልጣል ይላቸው። ከጠቅላይ ሚኒስትር ይበልጣል። አንድ ሰው ይበልጣል። አንድ ሰው ይበልጣል።
ራሱን መግዛት የቻለ ሰው ምንም ነገር ዲፊት እንደሚያደርግ ነው መጽሐፍ ቅዱስ የሚያውቀው፣ ፓወርፉል ስለሆነ። ለእናንተ ብዬ ዛሬ አንድ ምሳሌ አዘጋጅቼላችኋለሁ። ሳይለንስ ለቁጣ አደገኛ ዌፐን እንደሆነ ላሳያችሁ ትፈልጋላችሁ? ይኸውላችሁ ይሄ ምንድን ነው? የሚያውቅ የለም? ምንድን ነው? ኮካ ነው አይደል? እስቲ እንደዚህ እንነቅንቀው። ይሄን እስቲ ና እስቲ ና ነቅንቀው፣ እስቲ በደንብ ነቅንቁት። ይሄ ውስጣችሁ እናንተ ውስጥ የሚቀሰቀስ ቁጣ ነው ብላችሁ አስቡት። ነቅንቁት በደንብ ይዘው ቁም። አንተ ደግሞ ክፈተው፣ እስቲ ክፈተው ወደዚህ። እያያችሁት ነው? ምንድን ነው የሆነው? መገንፈሉ ብቻ አይደለም፣ መሬቱን አቆሻሸ፣ እኛን አቆሸሸ፣ ራሱን አቆሸሸ። ውስጡ ያለው መገንፈል ጥፋት ነው የሰራው። ከኔ ጋር ናችሁ? ቁጣ እንደዚህ ነው። እናንተ ውስጥ ያለው ንዴት ምላሽ እንድትሰጡ የሚፈልገው ኃይል ከከፈታችሁለት እናንተንም ሰፈራችሁንም ያጠፋል። ለዛ ነው ሰይጣን ይሄን ስለሚያውቅ እናንተን ለማጥፋት ይታገላል። ቁጣችሁ መልስ በቁጣችሁ እንድትሰጡ ይፈልጋል። አይታችኋል? ሁለቱም ነው እንትን እያደረጉ ያሉት። ይኸውላችሁ ይሄ ከገነፈለ በኋላ ነው የተረጋጋው። ይሄ ስስ አይከፈትለት። አሁን ዝም ብለን እንደዚህ ይዘው ቁጭ በል፣ ከዛን ከፍተዋል። ይገነፍላል አይገነፍልም ታዩታላችሁ። ቁጭ በል። ቁጣ እንደዚህ ነው። ቁጣን ሃንድል የምታደርጉት አትቆጡ አይደለም፣ መንገድ ግን አትክፈቱለት። ውስጣችሁ የተፈጠረ ቁጣ በር ከተከፈተለት አካባቢያችሁን ሁሉ ያጠፋል። ከኔ ጋር ናችሁ? አሜሪካ ሀገር ውስጥ የብላክ ኮሚኒቲ የሚኖርበት ነበረ። በጣም ሀብታም ሆነው ድሮ የባሪያ እንትን ከቆመ በኋላ ማለት ነው። እና እዛ ኮሚኒቲ ውስጥ ጥቁሮች አሉ፣ መሀል ላይ ደግሞ የሚኖሩ አልፎ ያሉ ነጮች አሉ። አንድ ነጭ ሴት ተንኮል አስባ ባደረገችው ነገር የመታት ነጭ ነው። ምን አለች? አንድ ጥቁር መቶኛል አለች። ሪል ትሩ ስቶሪ ነው። ጥቁር መቶኛል አለች። ከዛ ማን ነው ሲባል ምንም የማያወራ ዝምተኛ የሆነ ሰውዬ እሱ ነው ብሎ ጠቆሙ። ሰውየውን ሲይዙት መናገር ስላቃተው ደንግጦ በቃ ይሄማ ስለሰራ ነው ብሎ ያዙ። ሊያወሩ ቢሉ በአንድ ሰው የተነሳን ነው ምላችሁ። እና እሱን የሚያውቀው ሰውዬ ተቆጥቶ መሳሪያ ያዘ። ሊተኩስ ነው ተብሎ ያቺን ሴት ሲመታት ያዩትን ሴትዮ ገደላት። እሷን ሲገሉ ሌላ ጦርነት ተነሳ። በዚህ የተነሳ ያ የብላክ ኮሚኒቲ ያለበት መንደር ሙሉ ለሙሉ ነው ያቃጠሉት። በምን? በአንድ እንትን። ለምን ይመስላችኋል? ቁጣ የሚነሳ ከውስጥ ያለ የስጋ ስራ ሁሉ መጽሐፍ ቅዱስ እኮ እንደዚህ አይነት ነገር ከሞት ይበረታል ነው የሚላቸው። አደገኛ የሰውን ኢሞሽን ስለሚያውቅ ሰይጣን ልክ የሆነ ነገር ሲፈጠር ይላቸዋል። እንደዚህ ብሎ እንደዚህ ተብለ እንደዚህ ሆኖ። በተለይ አንዳንድ አካባቢ የቁጣቸው ሌቭል ለልጅ ልጆቻቸው ርስት አድርገው ቁጣን ለትውልድ ይወረሳል። እከሌን አልፎ የገደለ ሰው ስለሆነ ሰውዬ እከሌን ስለገደለው አንተ የአባትን ያጎትን ደም መልስ። ልጁ ምንም በማያውቀው ይሄን ብለውበት ደመኛ አድርገውት ቁጭ ያደርጋል። ስለዚህ ሲያድግ ስሙም ስላለ በቃ በምን ልግደል። ቁጣ መጥፎ ነገር እናንተን ነው ቀድሞ የሚያጠፋችሁ። በምንም ተአምር የፈለገ ነገር ሰው ቢላችሁ አያናድድም አይደለም ነገሩ። ሪስፖንድ ግን አትስጡ። ይኸውላችሁ ባይብል እንደዚህ ይላል፣ ለሰነፍ እንደ ስንፍናው አትመልስለት ይላል። ለምን? ጠቢብ የሆነ ይመስለዋል። አንድ ቦታ ደግሞ ሌላ ቦታ ለሰነፍ እንደ ስንፍናው መልስለት የሚል አለ። እሱ ኮንቴክስቱ ደግሞ ሌላ ነው። ምንድነው? ሰነፍ እንደሆነ ድክመቱን ንገረው ነው። በስንፍና በጥፋት በቁጣ የመጣውን ግን እንደዛ አትመልስለት። ለምን ከተባለ ምንም የማያውቀውን የአንተን ጥበብ ሰጥተህ ጠቢብ ታደርገዋለህ። እስቲ እዩ፣ የሆነ ሰው ላይ የሚነሳ ደጋግሞ የሚነሱ ነገሮች የሚመልስ ሰው ነው የሚበረታበት ወይ ዝም ብሎ የሚያልፍ? መልስ ለመመለስ የሚደክም ሰው ሁል ጊዜ ነገሩ እየከረረበት ነው ይመጣ፣ እየጨመረበት ነው ይመጣ። እግዚአብሔር ከዚህ እንዲጠብቃችሁ ጸልያለሁ። ቁጣችሁን ኮንትሮል ማድረግ እንድትችሉ ጸልያለሁ። የትኛውም እናንተ ላይ ፕላን የሚደረግ ነገር ሁሉ በኢየሱስ ስም እንዲሰበር ጸልያለሁ። እስቲ ተሰበረ በሉ፣ ተሰበረ በሉ እስቲ። እዩት፣ ይኸውላችሁ አሁን ይኸው ቀስ ብሎ የመጨረሻው ሰዓት ላይ ከፈተው። ፈልቷል፣ ፈሷል። ለምን? ቁጣው እስኪረጋጋ ሃንድል ስለተደረገ።
ለዛ ነው መጽሐፍ ቅዱስ ትዕግስተኛ ሰው ብዙ ጥበብ አለው የሚላችሁ። ካልም ሆኖ ያስባል። ምን አይነት እንደዚህ ብመልስ ምን ሊፈጠር ይችላል? እንደዚህ ባረግ እንደዚህ ቢሆን እንደዚህ። መጎዳታችሁን ብቻ አታስቡ፣ መጉዳታችሁንም አስቡ። ሰይጣን አንተም ተጎዳ ያኛውም ሰው ይጎዳ፣ የሚጎዳውን ሰው ነው የሚፈልገው። በዛም ይሁን በዚህ መልሱን ነው የሚፈልገው። ስለዚህ ያን ሳታረግ ዝም በል፣ ዜሮ አድርገው ትሄዳለህ። እስቲ አሜን በሉ። የትኛውም ቁጣ እናንተ ላይ የሚያስነሳ የጨለማ መንፈስ በኢየሱስ ስም መትቼዋለሁ።